ምንም ነገር የለም ለመንሽ የመጨረሻ ይሄ ሁሉ ሶሲ ባንድ ያውም ባልተረጋገጠ ነገር ይሄ ሁሉ ትክክል ነው ብለሽ ታምኛለሽ? ሲቀጥል ደግሞ እኔና ልዑል ግንኙነታችንን ያውቃል። በስነ ስርዓት አድርገሽ አናግሪያት። በስርዓት አናግሪያት። ያ በስነ ስርዓት ያወራው ከዚህ በላይ በስነ ስርዓት ላወራት አልችልም። ስርዓት አድርጊ ሶሲ። ናኩረሽ ነው እዚህ ጋር ማውራሽ አንዴ ሀሳቤን ልንገርሽ ሁለቱ አውርተው ተስማምተው ሰላም ፈጥረው ወደ አዲስ አበባ እንዲመለሱ ሲጀመሩ እኮ ሰላም እኮ ፈጥረው ነው። እሱ ጋር ደረስሽ ማለት እኔም ጋር ደርሰሻል። ገባሽ አይደል? እኔ ካንቺ ጋር ምንጨቃጨቃለሁ፣ ካንቺ ጋር ማውራት አልፈልግም አትበይ። እኔ እኮ አንቺ ማውራት አልፈልግም። ለምን አትሽ? እኔም እኮ አልፈልግም። ያ በኔ ዛሬ ከእሷ ጋር አንተ ላይ እንድታመናጭቀኝ ሳይሆን ዛሬ ምን ሆነ? እሷ እዚህ በኋላ ከኔ ጋር ነች ሶሲ። በቃ ያጠፋሁትን ነገር መካስ አለብኝ። የምሬን ነው። አስለቀስኳት፣ ያስቀየምኳት ሴት ነች። ገብቶሻል? ለእኔ ብላ ስንት መስዋዕትነት ከፍላልኝ፣ ግን ያልገባኝ ሴት ነች። ገብቶሻል? ቀለበት አስሬ እንኳን ተቀምጣ አልቀረችም እዛው ያለችበት እኔ ድረስ መጣ ማለት ነው። ስንት መስዋዕትነት የከፈለች እኔ እኮ ይሄ ሁሉ ሶሲ ባንድ ያውም ባልተረጋገጠ ነገር ይሄ ሁሉ ትክክል ነው ብለሽ ታምኛለሽ? ምናምን ብለህ ሌላ ነገር አታውራ። ተፈጠረም ብዬዋለሁ እኮ ላስረዳው እኮ ሞክሬያለሁ እኮ። ለምን አንቺ ዛሬ በምኑ ጋር ተገናኛችሁ? የኔ ጥያቄ ያ ነው። ሶሲ እታች ነበረ እሱ ያገኘሁት ለወር ቆይቶ ነው። ግን አልተፈጠረም ከተባለ የሰው ልጅ ማመን አለበት። እሷ ማመን አትሊስት እኔም ባያምን እሷ ማመን አለበት። እኛ ልንገርሽ አንድ ነገር ልንገርሽ፣ አልጋ ቤት ድረስ እኮ እሱን ይዘ ነው ማለት ነው። አምነነዋል እኮ በቃ እሺ የኋላ ታሪኬ ናት ምናምን ብሎ አመን ነው። ይቅርታ ተባባሉ አይደለ? እሱ ለምን እሷን አምናትም በተራው? አንቺ ለምን እንደዚህ ያለሽ? እሷ ትክክለኛ ጓደኛዋ ከሆንሽ ከቻልሽ አስቀሪው አውርተን እንፍታ። ልዑል በቃ እንደዛ ታርግ። ከዛ ውጭ ምንም ማድረግ አልችልም። ታደርግ ድሏን ተሞክር እንግዲህ። እኔ አሁን ሄጄ አናግረዋለሁ። ዛሬ አሁን ይወጣል። ግን እሱ ጋር መጠየቅ ያለብኝ ነገር ጠይቀዋለሁ። አንቺ ግን እኔ ጠይቄሻለሁ። እኔ ሄለን እያዋሸሽኝ እንዳልሆነ እርግጠኛ ነኝ። እኔ ግራ ገባኝ። እኔም እኮ ያየሁትን ነገር ሳይ ግራ ገባኝ። እንደዚህ መሆን ምን አስፈለገ? ልዑል አሳያት። ምንድነው ይሄ ምልክት እስኪያሳየኝ ድረስ ነው ይሄ ነገር። እሱ ሰውነት ለሚወጣ ነው፣ ሌላ ነገር የለም። በቃ አልኩሽ አንዴ። ምን ይኖራል ሌላ? ሄለን እስቲ እኔ ግራ ገብቶኛል። ከማን ጋር መሆን እንዳለብኝ ግራ። አንቺ ጓደኛዬ፣ ከጓደኛ አልፈሽ እህቴ ነሽ። እኔ አላንቺ ምደብቀው ነገር እኔ እኮ ምን ደብቀሽ እንኳን ንገሪኝ ነው የኔ ጥያቄ። በቃ ሶሲ አንቺ መስማት አትፈልጊ። እኔ ሰማሻለሁኝ አንቺን። እኔ እኮ አንቺ ላይ የፈረድኩ እኮ አይደለም ሄሉ። ግን ያለ ነገር ካለ ለኔ ንገሪኝ በቃ አትዋሽ። ይሄን ሁሉ ያረኩት እኮ ሶሲ ትረጂኛለሽ አንቺ። ግን ገብቶሻል? በዚህ ምን አይነት ኤክስኪውዝ ሊኖረኝ ይችላል? ፕላስ ደግሞ አንቺ ያልገባሽ ነገር መሰለሽ፣ ትላንት ያኔ በድንገት የተፈጠረ ነገር ቢሆን ወይ በስካር መንፈስ ወይ በሌላ ነገር በድንገት የተፈጠረ ነገር ቢሆን ልረዳት ሞክር ነበር። ገብቶሻል? ግን ትላንት በአንድ ቀን ያኔ የተጀመረ ነገር እንዳልሆነ አውቃለሁ። ለዛ ነው በጣም ስሜታው ከዚህ በፊት የጀመሩት ነገር ነው። እኔ እኮ ልጁ እንደሚወዳት እኮ ነው ያውቃለሁ። እኔ እኮ ልጁ አላምነልኝ አለ እንጂ ልጁ እንደሚወዳት እኮ ነው ያውቃለሁ። ደጋግሜ እኮ ከህይወትሽ አስወጪው፣ ከኛ ህይወት ይውጣ፣ በቃ አታግኘው ሁሌም ላት እኮ ለዚህ ነው እኔ ጠየቅኩት በግልጽ። ሌላን ስሜት ካላት ንገራት፣ በቃ እኔ ልውጣ ከህይወታችሁ። ደጋግሜ እኮ ነገርኩት። እኔ እሷ እህቴ ነች፣ እንደ ወንድም እንደ እህት ነው መያዝ። እሷ ወንድሜ ነው ስላሉ እሷንም እኮ ላስታይም ጠይቃታለሁ። የሚገርምሽ ልዑል ተደበደበ ብላ እንደዛ ልዑል ስትል ይሄን ያክል ምንድን ነው አንቺ ለሱ ስሜት አለሽ ወይ? በህይወታችን ነው እኮ ጣልቃ የገቡ። የደጋግሜ እኮ ጠየቅኳት። ግን ምንድን ነው የሰጠችው? እሱ ጋር ከወንድምነቶች ሌላ ነገር የለኝም፣ ቤቴ ወስጄ ማስታመመውም ወንድሜ ስለሆነ ነው፣ ለወንድሜ የማደርገውን ነገር ነው ያለች። እዛ ጋር ግን እንደዛ ተለጣጥፈውና ሌላ ነገር ሲያደርጉ ይዣቸው እኔ ሶሲ ሌላ ነገር እንዳደረግ ነው እንደምትጠይቂ አይደለም። ሌላ ነገር እንድታደርግ አይደለም ማለት እዚህ ድረስ ብዙ ዋጋ ከፍለን የመጣው አንተ የከፈልከውን ዋጋ ራስህ በደንብ ታውቀዋለህ። ምክንያቱም በምን አንተኛ ስር እዚህ እንደመጣህ ማለት ነው። ግን ደግሞ ምንድነው ቢያንስ እዚህ እሷ ጋር የተፈጠረውን ነገር
ረጋ ብለህ ብትጠይቅስ? ምኑን ነው የምጠይቀው? ሶሲ እኔን ያባድምጠኛ አይደለም እያለች አይደለም አንተ እንደምታስበው አይደለም ማለች። እሺ ይኸውልህ ምን መሰለህ ያብ ቢያንስ ተረዳኝ እያለችሽ ነው። ገባህ አይደል? ምንድነው መረዳት? ንገሪኝ። መረዳት ምንድነው? እኔን አድምጠኝ። ተረዳኝ እያለችሽ ነው አይደል? ንገሪኝ። እሺ አንቺ ንገሪኝ። ጓደኛሽ ነች አይደል? ንገሪኝ። ተረዳኝ ብለሃለች። ልረዳት እሷን አትጠይቃትም? እኔ አሁን ከእሷ ጋር እንደመጣኝ ታውቃለህ? ከእሷ ጋር ነው የምመጣው። ምክንያቱም ከሁለታችሁም ወገን ሆኜ የሆነ ሌላ ነገር ውስጥ መፍጠር አልፈልግም። በሁለታችሁ ማለት ሄጄ ጠይቄያታለሁ። ምንድን ነው አንቺና የተቀበሉኝም ቤተሰብ ማለት ነው ሂጄ በሰላም ደህናውን ተባብለን ተመራርቀን መለየት ነበር የምፈልገው። ገብቶሻል? ማድረግም ባልጠበቀ መልኩ ቤታቸው ሂጄ አክብሮ አስተናግደውኝ ነበር። ዛሬ አይናቸውን ማየት እንኳን አልችልም። ሂጄ አፍራለሁ በጣም የምሬን ነው። ትላንት አስታርኩኝ ብዬ እንደዛ ለምኜ ዛሬ ተጣልተናል ብዬ ቤታቸው አልሄድም። እያፈርኩሽ የሚያዘኝ ነው ተመልሼ ወደ መጣሁበት። ስማያ ቢያንስ እኔ አንድ ብቻ ላስቸግር የምፈልገው ነገር አለ ማለት ይህን ያህል ካከበርከኝ እውነት ማለት ነው ቢያንስ ስማት። ይሄ እንደምታስበው አይደለም ማለች ግን ምንድነው እንደማስበው ያልሆነው ብለን እሷም ለብቻዋ ጠይቃት። ሶሲን እኮ ማስበውን አይደለም ያልኩት ያየሁትን ነው እኮ ሶሲ። ያ ትልቅ ጥፋት ይኸውልህ ነገሮች ዝብርቅርቅ እየሆኑ ነው። አንተም ልጅ ያችን ልጅ ለምን መጥራት አስፈለገህ? አንድ ሁለተኛ ሁለታችሁ ብቻ አውርታችሁ መሰታችሁ ነው። እሷም በደላታል በደላት እኮ አልጨረስኩም። ከሷ ጋር ያለህን ነገር ለምን አመጣህ? ጨርሼማ ነው እኮ የመጣው እየነገርኩሽ አንዴ እሷ ባለችበት እኮ ነገርኩሽ። ጨርሼማ እኮ እሷን አስለቅሼ የሰድጃት ነበር። እሺ ያው አሁን እኔ ስለሷም ማውራት አልፈልግም፣ ማንሳት አልፈልግም። ያ ነገር ጥፋት ነው አንተ ላይ። እኔ አልዋሽም። እሷን ተዋውና ቢያንስ እሷ የምትልህን ስማት፣ ቢያንስ አውሩ። ከዛ በኋላ ሰላም ፈጥራችሁ ወደ አዲስ አበባ ተመለሱ። እንዴት ነው ባለፈው የጠሯችሁ ካሜራ ይዤ የጠሯችሁ እኮ ለሰላም ብዬ ግን በሰላም አልተለያየንም። ሶስት ታስታውሻለሽ? በሰላም ተነጋግረን ሞቺ ትንሽ ነገር አታጣላችሁ። በቃ ቢያንስ ነገሮችን አስተካክል። አንተን አልጋ ቤት አላገኘችም ከልዩ ጋር እኮ ምንም ነገር ሳረግ አልተገኘም እኮ። ከዛ በኋላ ግን ተማምነሃል አይደል? ብዙ ነገር ተፈጥሮ ተማምነሃል። እሷ የኋላ ታሪኬ ናት። ብዙ ነገር አውርተህ ብቻ ተማምናችኋል። አሁን ደግሞ በቃ ይቅርታ አድርግላት። ይቅርታ አይደለም ስማት፣ አውራት፣ ስማት። እሷም ማውራት የምትፈልገውን ነገር አድምጣት። ሌላ ምንም አይደለም። እሺ በለኝና ዛሬ እንቅር ሶሲ። ዛሬ እንቅር የለም። ይኸውልህ እንወጣን። እኔ እሷን እየጠበቅን ያለው ቶይሌት ገብታለች። ትመጣለች፣ መኪና ቆማለን። ዛሬ ራዝም እሷ ከፈለገች ትሂድና ቢያንስ አንተ እሷን አትመጣት። እሷን መጥራትህ ነው። እኔ ደግሞ ሌላ ግራ ይገባኝ። አሁን ነገር ማባባስ አልፈልግም። አንድ ላይ ሆነን እንድንቀጥል ያልከፈትኩት ነገር የለም። ስማ ያብ አሁን ዛሬ እንኳን እንትን በል ለመቅረት ሞክር። ዛሬ እንቅር። ከዛ በኋላ አውራት። ሶሲ እያስጨነቅሽ ነው። አንቺ እያስጨነቅኩ አይደለም። አዎ እኔ ካንቺ ጋር መንጨቃጨቅ አልፈልግም። ካንቺ ጋር ማውራት አልፈልግም። እኔ እኮ አንቺ ማውራት አልፈልግም። ለምን አፍሻለሁ? እኔ እኮ አልፈልግም። ያ በኔ ዛሬ ከሷ ጋር አንተ ላይ እንድታመነጭቀኝ ሳይሆን ዛሬ አውራ ልቀየምሽም አልፈልግም። በቃ እዚህ በላይ ምን ታረቁ ነው እንድታመሰግነኝ ነገር እንሂድ በነገራችን ላይ ያ በሷን ቢያምናት ኖሮ ቢፈልጋት ኖሮ እሱ ሄሎን ለማግኘት ለመታረቅ ርቀት ጥግ ድረስ እንደመሄዱ የማያውቀው ሀገር እንደመሄዱ ማዳመጥ ይችል ነበር። እንዴት ነው እንዴት የተፈጠረ ነገሮችን እንኳን እንደምን እንደዛ አደረግሽ ለማለት ጊዜ አልሰጣትም። ከአንዳንድ ብሎ ነው የበፊት ፍቅረኛውን የጠራት ነው። የበፊት ፍቅረኛው ደግሞ ከአንዳንድ ብላ ቶሎ ነው የመጣችው። በቃ መሄድ የሸፈተ ልብ ማስቀረት ማንም ሰው ሊያስቀረው አይችልም። በነገራችን ላይ በጣም ይቅርታ ውድ ቤተሰቦቼ፣ በጣም አሞኛል ጉሮሮዬንና ለዛ ነው። እና ያ ማዳመጥ እንኳን አልፈለገም። ነገሩ እንደዛ አይደለም እንደምታስበው አይደለም እያለችው ቆም ብሎ ማዳመጥ ቢፈልግ ኖሮ ሄሎ ጋር መቀጠል ቢፈልግ ኖሮ ቤተሰብ ድረስ ከመሄዱ በፊት ኧረ ይቺ ልጅ ቆይማ ምንድን ነው ያደረገችው ብሎ ማዳመጥ ይችል ነበረ። ነገን ከአንዳንድ ጥፋት ካገኘሁባት ብሎ ለመሄድ ነው የፈለገውና ቢፈልግ ከአንዳንድ ልጅቷን ከመጥራቱ በፊት አንድ ቀን እንኳን አድሮ ቢያንስ ሲረጋጋ ለምን እንደዛ አደረግሽ እኔ እየወደድኩሽ አንቺን ብዬ መጥቼ ቢላት ነገሮችን ለመረዳት ጥሩ ይሆን ነበር። ግን ያ መረዳት አልፈለገም። በጥቅሉ እኔ ሳስበው ምንም ነገር ሊረዳት አልፈለገም። ፍላጎት የለውም፣ የመረዳት ፍላጎት የለውም። እና
እኔ ለምኝና አስቀርብ ሄዱ በልመና የሚሆን ነገር አይደለም። ይሄ ለአንቺ ቢሆን ትክክለኛ የሚወድሽ የሚያፈቅረሽ ቢሆን ብዙ ነገር ዋጋን ይከፍላል። ብዙ ነገር ማድረግ ይፈልጋል። ነገሮቹ እንኳን እንዴት እንደተፈጠሩ ማዳመጥ አልፈልግም ያብ ማለት ነው። እና ማዳመጥ ስላልፈለገ መስማት ስላልፈለገ ምንም ማድረግ አይቻልም። ሰው የፈጣሪ ነገር ነው። ሄሎ ጠንካራ ሆነሽ ወደ ራስሽ ተመለሰሽ ራስሽን አረጋግተሽ የራስሽን ህይወት ለመኖር ነው እንጂ ማሰብ ያለብሽ ከእንግዲህ ወደ ለምን እንደዛ አስቀሩት። በልመና ትዳር አይሆንም። ወዶ ፈቅዶ አንድ ሰው ሲኖር ነው ብዬ ነው የማስበው። እና ውድ ቤተሰቦች ሀሳብ አስተያየታችሁን በኮሜንት አስቀምጡ። በልመና ትዳር የለም፣ በልመና ፍቅር የለም።